የኢራን የአሜሪካና የእስራኤል ውጥረትን ተከትሎ ኤርትራ ጋር ያለው ግንኙነት ሌላ መልክ ይኖረዋል ተብሎ ከዚህ ቀደም በስፔኩሌሽን ደረጃ ሲቀመጥ ነበረ። ዲል ኢራን የታመቀ አቅሟን በደንብ ከአሜሪካና ከምዕራቢያ ሊቃጣባት የሚችለውን ጦርነት መመከት የሚያስችላትን ኃይሏን አላወጣችም። እንደውም ሰሞኑን አየር መከላከያዎችን እንደ አዲስ እያሳየች ነበረ። አሁን ባለው በተኩስ አቁም ፋታ እሱን ተጠቅማ ብዙ አየር መከላከያዎችን እንደገነባችና ሙከራ እያደረገች በአደባባይ ሳይታለች። ኢራን አሜሪካና እስራኤልን አስጠንቅቃለች። ወደ 4 ነጥቦችን ያስቀመጠችው አንደኛ የኃይል ተቋማትን በሙሉ ይመታሉ። የቀሩት እዚህ ገልፍ ሀገራት የሚባሉት ኳታር፣ ኩዌት፣ ሳውዲ አረቢያ በሙሉ እዚያ ያሉት የቀሩት የኃይል አውታሮች በሙሉ ይወድማሉ ማለት ነው። ይህ እንግዲህ ለኢትዮጵያም ሆነ አጠቃላይ ለዓለም ሊፈጥረው የሚችለውን ሜስ ማሰብ ይኖርብናል ማለት ነው። የቲፒኤልኤፍ ኃይል በዚህ አማራ ክልል በዚህ በዋግምራ ጻግብጂ የሚባለው በዚህ በዋግምራ ዞን እዛ ገብቶ አንዳንድ ቁልፍ ቦታዎችን ይዟል የሚል መረጃ ወጥቷል። ጥቃት ከፍቶ ገብቶ መሬቶችን ይዟል። 740 ሺህ ሰው ተፈናቅሏል ይላል። በጣም የሚያስቅ ነው። እንግዲህ ወልቃይት በ2013 የነበረው የሰው አጠቃላይ የህዝብ ብዛት ወደ 300 ሺህ ከ300 እስከ 400 ሺህ ይጠጋል። እንግዲህ ይሄ በደንብ ቆጠራ ተደርጎ ማለት ነው 2013። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ትኩስና ሀገራዊ እንዲሁም ደግሞ ቀጠናዊ የሆኑ አጀንዳዎችን ወደ እናንተ እናደርሳለን። ቻናላችን ላይክና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያ እንግዲህ ወደ ጎረቤት ሀገር ነው የምንሄደው። ወደዚህ ከኤርትራ ጋር በተገናኘ አንድ ትኩረትን የሚስብ መረጃ ወጥቷል። የአሜሪካው ከፍተኛው ባለስልጣን ኤርትራ ላይ የተጣለው ማዕቀብ ሊነሳ ይችላል፣ እሱን በጥሞና እያሰብንበት ነው የሚል ነገር ነው። በእርግጥ ይሄ ሀሳብ መነሳቱ ወቅታዊው የኢራን የአሜሪካና የእስራኤል ውጥረትን ተከትሎ ኤርትራ ጋር ያለው ግንኙነት ሌላ መልክ ይኖረዋል ተብሎ ከዚህ ቀደም በስፔኩሌሽን ደረጃ ሲቀመጥ ነበረ። ኤርትራ እንደሚታወቀው ከየመን ባህር ጋር ያላት ርቀት ማለት ነው በጣም ስትራቴጂክ አቀማመጥ ነው ያላት። ከአሰብ እስከ የመን ባህር ድረስ ወደ 60 ኪሎ ሜትር አለ። እንዲሁም ደግሞ ከ1000 ኪሎ ሜትር በላይ የባህር ወሰን አላት። እንግዲህ ስለዚህ እዚህ ቀጠናው ላይ ማለት ነው ኤርትራን አጋር ማድረግ ለአሜሪካ ትልቅ እገዛ አለው። በተለይ ከኢራን ጋር ባለው ጦርነት ወደዚህ ወደ ቀይ ባህር ስለሚዛመት ቀይ ባህር አካባቢ ያለውን ጸረ ሁቲ ንቅናቄን ኤርትራን አጋር አድርጎ ወደዛ መግባቱ ትልቅ አስተዋጽኦ አለው የሚል መላምት ሲሰነዘር ነበረ። እንግዲህ ዎል ስትሪት ጆርናል ያወጣው መረጃ ምንድነው? አሜሪካ ኤርትራ ላይ የጣለችውን ማዕቀብ ለማንሳት እያጤነች ነው የሚል ነገር ነው። እዚህ ጋር 2 ሀሳቦች ማንሳት እንችላለን። አንደኛው ሀሳብ በእርግጥ ኤርትራ ከአሜሪካ ጋር ያለ ግንኙነት ቢታደስ እና ደግሞ ሁቲን ትደግፍ ነበረ ወይም ደግሞ ከኢራን ጋር ያላት ግንኙነት የታወቀ ነው። ስለዚህ አሊያንሷን ቀይራ ከአሜሪካ ጋር ያላትን ግንኙነት ጨምራ በጸረ ሁቲ ዘመቻ ላይ ከዚህ ከኢራን ጋር በተያያዘ ጸረ ሁቲ ዘመቻ ላይ ብትሰማራ የምታገኛቸው ጥቅሞች አሉ። አንደኛ በዚህ በቀጥናው ላይ ተፈላጊ ሀገር ትሆናለች። ከኢትዮጵያ ጋር ያላትን ቆርቋሶ እንደ አሜሪካ ያሉ ልዕለ ኃያል ሀገራትን ማለት ነው ልክ እንደ አጋር አድርጋ ትልቅ የፓወር ሚዛኑን ማስጠበቂያ መዘውሩን ትይዛለች የሚል ነገር ነው። እንዲሁም ደግሞ ፕሬዚዳንት ኢሳያስ ወይም የሻዕቢያ መንግስት የሚደርስበትን የአይዞሌሽን በዓለም አቀፍ ደረጃ የመገለል የዲፕሎማቲካሊ በፖለቲካው አስፔክት ያለውን መገለል ከዛ ውስጥ ራሱን ማውጣትና አዲስ አክተር ሆኖ መንቀሳቀስ ይችላል የሚል ነገር ነው። በእርግጥ አሜሪካ ይህንን ትፈቅዳለች ነው። አሁን አሜሪካ ጸረ ሁቲ ዘመቻን ለማድረግ የኤርትራን አጋር አድርጋ ኤርትራን በዘላቂነት የአሜሪካ ወይም የምዕራባውያኖቹ ብሎክ በዚህ በቀጠናው አጋር አድርጋ ትቀጥላለች የሚለው ነገር እሱ በደንብ በጥርጣሬ ነው መታየት ያለበት። ለምን ታሪክ የሚነግረን ሌላ ነገር ነው። አሜሪካ የእሷን ቫሊዩ የምዕራባውያን ቫሊዩ ያልተቀበለ ማንኛውንም ሀገር ለጊዜያዊ ጥቅም ተጠቅመው ማለት ነው ከዛ በኋላ የምትለይበት ሁኔታ ተመልክተናል። ለአብነት አፍጋኒስታን ውስጥ ለምሳሌ እነዚህ ታሊባኖች የሩሲያ ወይም ደግሞ የቀድሞ ሶቪየት ህብረትን
እንግዲህ አፍጋኒስታን ወረው ነበረ። በዛ ጊዜ ታሊባኖች በሚዋጉበት ጊዜ አሜሪካ ነው ትልቅ ድጋፍ ያደረገችው። አሜሪካ ግን ከታሊባን ጋር ያላትን ግንኙነት አልቀጠለችም። ለምንድን ነው? ታሊባን የያዘው ቫሊዩ ጸረ አሜሪካ ወይም ጸረ ምዕራባውያን ነው ማለት ነው። እና የፕሬዚዳንት ኢሳያስ ወይም የሻቢያ መንግስት ከምዕራባውያኖችን ቫሊዩ አይቀበልም። ይሄ ነፃ ፕሬስ፣ ነፃ ሚዲያ አክቹዋሊ ዘ ሶኮልድ ነፃ ሚዲያ የሚባለው ነገር በእርግጥ በሁሉም ሀገር አለ የሚለው ነገር እሱ በደንብ መተንተን አለበት። እንደ ነፃ ሚዲያ፣ ፓርላማ፣ ህገ መንግስት የሚሉትን ምዕራባውያን ያስቀመጧቸው ቢያንስ በቲዮሪ ደረጃ የተቀመጡትን መስፈርቶች ለመቀበል ዝግጁ የሆነ መንግስት አይደለም የኢሳያስ ወይም የፕሬዚዳንት ኢሳያስ መንግስት ማለት ነው። በመሆኑም ግንኙነቱ ያን ያህል አሜሪካ ተጠቅማ የመጣላ ያህል ነው እንጂ የሻቢያን መንግስት በዘላቂነት አጋር አድርጋ ቀጠናው ላይ ኪ አክተር እንዲሆን የምትፈቅድበት ሁኔታ የመነመነ ነው የሚል ነገር ነው። እንግዲህ ከዚህ ቀደምም እዚሁ ፕሮግራም ላይ ዲስከስ እንዳደረግን እስራኤል በአንድ ወቅት እንግዲህ ቤዝ አላት፣ ድብቅ ቤዝ አላት እዛው ዳህላክ ላይ። ያንን ቤዝ ግን አሁን ፈንክሽናል አይደለም፣ በትክክል የተጠቀመችበት አይደለም የሚል ነገር ነው እና አሜሪካ ምናልባት ማዕቀቡን የምታነሳ ከሆነ ያንን ቤዝ አሜሪካ ልትጠቀምበት ትችላለች። ያንን ቤዝ ተጠቅማ ኢራን ቀጠናውን የጦርነቱን ቀጠና ወደ ቀይ ባህር በምታስፋፋበት ጊዜ ያንን ካውንተር ለማድረግ ትልቅ እድል ታገኛለች አሜሪካ በራሷ የሚል ነገር ነው። በእርግጥ የኢሳያስ መንግስት ካለው ራሳቸው ከፕሬዚዳንት ኢሳያስ ግለ ባህሪ ግለ ስብዕና ተነስተን ከፖለቲካ ስሪቱ ተነስተን የኢሳያስ የሻቢያ እና የኤርትራ ወይም የኤርትራ መንግስትና የአሜሪካ መንግስት በትክክል አሊያንስ ክሬት አድርገው ወይም ኮአሊሽን ልክ የፖለቲካ አጋርነት ሸሪክ ሆነው በዚህ ባለንበት ቀጠና ላይ ለየት ያለ የኃይል አሳለፍ ይፈጠራል የሚለው ነገር ትንሽ ተምኔታዊ ይመስላል። ይህን እንግዲህ ዎል ስትሪት ጆርናል ስላወጣው በብዙ መልኩ መተንተን ስላለበት ነው ካለንበት አጠቃላይ የፖለቲካ ድባብ አንጻር እንመልከተው በሚል ነው። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ መለሳለሁ። ቀጣዩ መረጃችን የሚወስደን ወደዚህ ወደ እንግዲህ የመካከለኛው ምስራቅ ትኩሳት ነው። ስቲል ትኩሳቱ አሁንም አልበረደም። በእርግጥ ዛሬ ኢራን ልኡካኖቿን ወደዚህ ወደ ፓኪስታን ትልካለች የሚል ነገር ወጥቷል፣ ወይም እየላከች ነው። በእርግጥ የላከችበትም አግባብ ከአሜሪካ ጋር ለመነጋገር አይደለም የሚሉ መረጃዎችም እየወጡ ነው። የአሜሪካ እንግዲህ የአሜሪካ ቁልፍ የሆኑ የፖለቲካ ሰዎች ኢስላማባድ እዛ ሄደዋል። ነገር ግን ኢራኖች ማለት ነው በዚህ በድርድሩ ያመኑበት አይመስልም። አሜሪካ ጊዜ ለመግዛት ነው። በእርግጥ ኢስላማባድ በሚደረገው ድርድር አጠቃላይ የፖለቲካ ልዩነቱን በዚህ መልኩ ይፈታል ብለው አያምኑም አሜሪካኖች የሚል ነገር ነው። አንድ ትራምፕ ያዘዙት ትዕዛዝ አለ። ትንሽ አስደንጋጭ የሆነው ትዕዛዝ ባለፉት 2 ቀን የሰማነው የኢራን እነዚህ እየዞሩ ፈንጂ የሚያጠምዱ አሉ፣ መርከቦች አሉ፣ አነስተኛ ጀልባዎች አሉ። እነሱን በምታገኙባቸው ጊዜ ረሽኗቸው ወይም ደግሞ የኃይል እርምጃ ውሰዱባቸው የሚል ትዕዛዝ አስተላልፈዋል። እንግዲህ በአደባባይ ነው የሰማነው። እዛ አካባቢ ያለውን ውጥረት በኃይል የመፍታቱ ሁኔታ አሁንም እንዳልተዘጋ ነው። ምናልባት እንግዲህ አሁን ለጊዜው እየተጠቀመች ያለችው ኢራን በዛ የሚያልፉ አንዳንድ መርከቦችን እነሱ ላይ ቀረጥ በመጣል ቀረጥ በመሰብሰብ ገቢ እያገኘች ነው። አሜሪካ ወደ ኢራን ወደቦች የሚገቡትን አጠቃላይ መርከቦችን በማገዷ ምክንያት ወደ 22 ነው ባለፉት 2 ቀናት የታገዱት። በዛ ምክንያት የኢራን ኢኮኖሚ መቀዛቀዝ እያሳየ ነው፣ እየተዳከመ ነው የሚል ነገር ነው። በእርግጥ ኢራን እጅ የምትሰጥ አይደለችም በቀላሉ ከአሜሪካ ጋር ያለውን ግብግብ በዚህ መልኩ በቀላሉ የምትንበረከክ አይደለችም የሚልም አለ። እንግዲህ ታዛቢዎች አስተያየት ነው። በእርግጥ አሁን እንግዲህ 2 አማራጮች አሉ። አሜሪካና ኢራን በጠረጴዛ ዙሪያ ችግራቸውን ለመፍታት ከተስማሙ በዚህ አሁን ባሉት ቀናቶች በዚህ በዛሬና በሚቀጥሉት ቀናቶች እንደው ቢስማሙ ቢነጋገሩና በጠረጴዛ ዙሪያ መፍታት ከቻሉ ሊሆኑ የሚችሉት የቢዮናል ሴናሪዮ አንደኛ ኢራን ያላትን የኡራኒየም ያበለጸገችውን ኡራኒየም ለአሜሪካ ማስረከብ አለባት። አንድ እሱ ነው። እሱ ማስረከብ ደግሞ ኢራኖች እንደውም የኢራኑ ውጭ ጉዳይ ሚኒስትር ብለዋል፣ የኢራን ኡራኒየም ልክ እንደ ቅዱስ አፈር ነው የሚቆጠረው እና ወዴትም አይሄድም ብለዋል። በእርግጥ ኢራን ታደርገዋለች ወይ የሚል ነገር ነው። በምትኩ ደግሞ ኢራን የተጣለባትን የኢኮኖሚ ማዕቀብ እንዲነሳላት አንድ፣ ሁለተኛ ደግሞ ሆርሙዝን የሉዓላዊ ግዛቷ እንዲሆን መፍቀድ የሚል ነገር ነው። በእርግጥ አሜሪካ እንደ ሆርሙዝን የኢራን ሉዓላዊ ግዛት አድርጋ ትፈቅዳለች
ማለት እንደፈለገች ኦፕሬት የምታደርግበት ኢራን ማለት ነው። ያ አጠያቂ ነው። ማዕቀቡ የሚነሳም ከሆነ በጣም አስቸጋሪ ሁኔታ ነው የሚፈጠረው። ሌላ ልዕለ ሀያል ልዕለ ጠንካራ የሆነች መካከለኛው ምስራቅ ትልቅ የፓወር ዳይናሚክስ መፍጠር የምትችል አገርን እንደ ማዋለድ ነው። በመሆኑም አሁን ኢራን አካባቢ ያለው ሁኔታ እንግዲህ አሜሪካ ልትወስደው የምችለው የመጨረሻው እርምጃ ይሄንን ቀረጥ የምትሰበስብበትን በዛ አካባቢ ራዳሮች አሉ የምትቋጠርባቸው፣ መርከቦች የምትቋጠርባቸው፣ ስቴሽንም አለ። እሱን በማውደም በአየር ማውደም እሱን እርምጃ እንደምትወስድ ነው እንግዲህ እየተነገረ ያለው። እሱን እርምጃ ወስዳ ኢራን የማትንበረከክ ከሆነ እንግዲህ የዓለም የፖለቲካ ሁኔታ አጠቃላይ ውጥንቅጡ እየተባባሰ ይሄዳል ነው። በእርግጥ ኢራንን እዚህ ሆርሙዝ አካባቢ የምትቋጠርባቸውን አውታሮች አውድማ ከዛ በኋላ በዲጂታል መስኩ ራሱ የዲጂታል ጦርነትም አለ። በዲጂታል መንገድም አሜሪካን በመዋጋት ኢራንን በመዋጋት ኢራንን በማዳከም በዛ መልኩ የኢራንን ኃይል ማሽመድመድ የሚቻልበት ሁኔታ ካለ አሜሪካ አሸናፊ ሆና ትወጣለች። ነገር ግን ያ ነገር የሚሆንበት ሁኔታ በጣም አናሳ ነው። ስቲል ኢራን የታመቀ አቅሟን በደንብ ከአሜሪካና ከምዕራቢያ ሊቃጣባት የሚችለውን ጦርነት መመከት የሚያስችላትን ኃይሏን አላወጣችም። እንደውም ሰሞኑን አየር መከላከያዎችን እንደ አዲስ እያሳየች ነበረ። አሁን ባለው በተኩስ አቁም ፋታ እሱን ተጠቅማ ብዙ አየር መከላከያዎችን እንደገነባችና ሙከራ እያደረገች በአደባባይ ሳይታለች። አሁንም እንግዲህ አሜሪካ እና እስራኤል ያላቸው ጉድኝት አለ ወይም ቁርኝት አለ። እስራኤል ትዕዛዝ ነው የምጠብቀው ከአሜሪካ በማንኛውም ሰዓት የቀሩትን አውታሮች ለማውደም ዝግጁ ነኝ ብላለች እስራኤል ማለት ነው። በአንጻሩ ደግሞ ኢራን አሜሪካና እስራኤልን አስጠንቅቃለች። ወደ 4 ነጥቦችን ያስቀመጠችው አንደኛ የኃይል ተቋማትን በሙሉ ይመታሉ። የቀሩት እዚህ ገልፍ ሀገራት የሚባሉት ኳታር፣ ኩዌት፣ ሳውዲ አረቢያ በሙሉ እዚያ ያሉት የቀሩት የኃይል አውታሮች በሙሉ ይወድማሉ ማለት ነው። ይህ እንግዲህ ለኢትዮጵያም ሆነ አጠቃላይ ለዓለም ሊፈጥረው የሚችለውን ሜስ ማሰብ ይኖርብናል ማለት ነው። ሁለተኛው የዩናይትድ ስቴትስ የባህር ኃይል እገዳ ከቀጠለ ማለት ነው ዋናው ይሄ ባብል መንደብ የተባለው ማለት ነው። ባብል መንደብ ማለት እዚህ ቀይ ባህር አካባቢ ከጅቡቲና በየመን መካከል የሚያገናኘውን ወሽመጥ እሱ ይዘጋል ነው። እሱ የሚዘጋው በሁቲ አማካኝነት ነው ሊዘጋ የሚችለው። በእርግጥ ቀደምም ያነሳሁት ነጥብ ከመነሻዬ አሜሪካን ማዕቀቡን ማንሳቷ ለኤርትራ ማለት ነው። ኤርትራ የሁቲ ደጋፊ ስለሆነች ምናልባት ሁቲ ያለውን ሳተላይት ኃይል ለመቀነስና ሁቲን ካውንተር ለማድረግ የሚያስችል ዝግጁነት ለመፍጠር ሊሆን ይችላል የሚለው ነገር የመጀመሪያውን ሀሳብ የሚያጠናክር ነው። ስለዚህ ባብል መንደብ ይዘጋል ብላለች። መታረለም ኢራን የምትዘጋው ልዘጋ የሚችለው በሳተላይት ኃይሏ ነው ማለት ነው። ሶስተኛ ጠላት ማለት ነው ኢራንን በእግረኛ ጦር ለመውረር ካሰማራ አጠቃላይ በህዝብ ማዕበል እናስወራለን የሚል ነገር ነው። በባለፈው ዝግጅታችን ወደ 20 ሚሊዮን የሚጠጉ ኢራናውያን በፈቃደኝነት ተመዝግበዋል የሚል መረጃ አውጥተን ነበረ። እንግዲህ 20 ሚሊዮን ሁሉ ክላሽ ታጥቆ ወይም ደግሞ ልክ መደበኛ ወታደር ሆኖ ሰልጥኖ ከአሜሪካ ጋር የሚፋለም አይደለም፣ የሂውማን ዌቭ ታክቲክን ሊጠቀሙ ነው የሚል ነገር አውጥተን ነበር። ከዚህ ቀደም በደንብ አብራርተነዋል። እግረኛ ሰራዊት እዚህ ካርግ ደሴትን አውድመው በእግረኛ ሰራዊት ወደ ኢራን የሚገቡ ከሆነ 20 ሚሊዮን የሚሆነው የኢራን ፈቃደኛ የሆነው የኢራን ዜጋ ማለት ነው በሂውማን ዌቭ ያጥለቀልቀዋል። ያ ደግሞ ከቁጥጥር ውጭ ነው የሚሆነው። ስለዚህ በእግረኛ ኢራን ማሰብ ፈጽሞ የማይሆን ነገር ነው፣ ተምኔታዊ ነው የሚል ነገር ነው። ሶስተኛ ያስጠነቀቁት ይሄ ነው። አራተኛ ከአሜሪካ ጋር የሚተባበሩ የአረብ አገራት ነዳጅ ማምረት ታሪክ ይሆናል ከዚህ በኋላ ይላል። ካሁን በኋላ ነዳጅ ማምረት የሚባለው ነገር ታሪክ ይሆናል። የተደበቀውን እስካሁን ያልተጠቀመችበትን ኢራን አውጥታ መሳሪያው ማለት ነው እነዚህን እጅግ ቁልፍ የሆኑትን ማምረቻ አውታሮችን እንደምታወድም ዝታለች የሚል ነገር ነው። ይህ ዛቻ በእርግጥ ወደ ተግባር እንደሚመነዘር አንዳንድ ማሳያዎችን ተመልክተናል። እንደው ዝም ብላ አይደለም። አሜሪካንም ራሱ እያስታመመች ያለችው ለምንድን ነው? የኢራንን አቅም ከግምት በመጣፍ ነው። ኢራን ልክ የማይቆረጥም አይነት የብረት አሎሎ ሆናበታለች እንጂ እንደ ማንኛውም ሀገር ቢሆን ኖሮ በማዕቀብ አዳክማ በቀላሉ መውረር ትችላለች ማለት ነው። መጨረሻ ላይ በጣም ክሪቲካል የሆነው የእግረኛ ሰራዊት ውጊያ ነው። ያ ሰራዊት ውጊያ ደግሞ በህዝብ ማዕበል ያልታሰበ ጉዳት ሊደርስባቸው ይችላል የአሜሪካን አጠቃላይ ጦር ሰራዊት የሚል ነገር ነው።
አድማጭ ተመልካቾቻችን ወደሚቀጥለው መረጃ ከማለፌ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በድጋሚ ጠይቃችኋለሁ። ሶስተኛው መረጃ ወደ ሀገር ውስጥ ነው የሚያስገባን። እንግዲህ በሀገር ውስጥ መረጃ ከሰሞኑ ወደ ትግራይ አካባቢ ያለውን የፖለቲካ ትኩሳት እናውቃለን። በታደሰ ወረደና በደብረ ጽዮን የሚመራው ቡድን እርስ በርስ ኃይለኛ ሽኩቻ ውስጥ ነው ያለው። መቀሌ 2 ስብሰባ አስተናግዳለች በጣም በሚገርም ሁኔታ። አንደኛው ስብሰባ የታደሰ ወረደ ካቢኔዎችን ሰብስቧል። ሁለተኛው ደግሞ ስብሰባ ምንድነው የህወሓት ቀድሞ የክፍለ ከተማ አመራር የነበሩትን ማለት ነው ከ2013 በፊት የክፍለ ከተማ አመራር የነበሩትን በሙሉ ሹማምንቶችን ሰብስቦ አዋይቷል በአንድ መቀሌ ውስጥ ማለት ነው። ይሄ ሁለት ፓራሌል ስቴት ሆኑ ማለት ነው። አሁን ትግራይ ውስጥ እንግዲህ ልክ እንደ ፓራሌል ስቴት ልክ ምናልባት ምሳሌው ትክክል ላይሆን ይችላል። ሱዳን ውስጥ በሀገር ደረጃ አርኤስኤፍ አልቡርሃን ብለን ሁለት ትይዩ የሆኑ መንግስት አሉ። በትግራይ ውስጥ ደግሞ እንደ ትይዩ መንግስት የሆኑት የህወሓትና የደብረጽዮን የሚመራውና የታደሰ ወረደ የራሱ የሆነ ኃይሎች አሉት። የፖሊስ የጸጥታ ኃይሉ በታደሰ ወረደ ስር ነው፣ በጀነራል ታደሰ ወረደ ስር ነው። ደብረጽዮን ደግሞ አርሚዎች የተባሉት የጦር አደረጃጀቶች በሱ ስር ነው ያሉት። እዚህ ጋር ትንሽ በጣም ለየት ያለው ነገር ምንድነው እርስ በርስ ሽኩቻው እንዳለ ሆኖ የቲፒኤልኤፍ ኃይል በዚህ አማራ ክልል በዚህ በዋግምራ ጻግብጂ የሚባለው በዚህ በዋግምራ ዞን እዛ ገብቶ አንዳንድ ቁልፍ ቦታዎችን ይዟል የሚል መረጃ ወጥቷል። ጥቃት ከፍቶ ገብቶ መሬቶችን ይዟል። በአደባባይ ምናልባት የቲፒኤልኤፍ ኃይሎች ዲያስፖራ ያሉት ማለት ነው አማራ ካለው መጠነ ሰፊ ካለው የፋኖ አደረጃጀት ጋር ቲፒኤልኤፍ አሊያንስ ጸረ ፌዴራል መንግስት ወይም ጸረ ብልጽግና የሆነ አሊያንስ ክሬት ያደርጋል የሚል ወሬ አለ ወይም ጭምጭምታ ያሰማሉ። ነገር ግን መሬት ላይ ስንመለከተው የቲፒኤልኤፍ ኃይል አማራ ክልል ገብቶ አሁን ቁልፍ ቦታዎችን ይዘዋል። የሜዲካል ተቋማትን በመውረር ማለት ነው እዛ ያሉትን የሜዲካል አቅርቦቶችን በመዝረፍ እዛ አካባቢ ያሉትን አመራሮችንም በመግደል መጠነ ሰፊ የሆነ ሰብአዊ ጥቃት እያደረሰ እንደሆነ መረጃዎች እየወጡ ነው። እና የቲፒኤልኤፍ ኃይል እንግዲህ ጥቃት የሚከፍተው ደካማ በሆነ አካባቢ ነው። በዚህ በወልቃይት አካባቢ ወይም ጠለምት አካባቢ ያለው የኃይል አደረጃጀት ጠንካራ ስለሆነ ወደዛ አካባቢ አይሞክረውም እና ኃይሉ ሳሳ ባለበት አካባቢ ትንሽ ተኩስ ያሰማና ምናልባት መንግስት ላይ ጫና የማሳደር ሁኔታ ነው። አሁን ቲፒኤልኤፍ የገጠመው ወደ 3-4 እንከኖች አሉ ወይም እንቅፋቶች አሉ። ካሁን በኋላ ቲፒኤልኤፍ የምዕራባውያኖችን የዲፕሎማሲያዊ ጫና ለመጠቀም ያዳግተዋል። ምክንያቱም በአደባባይ የፕሪቶሪያ ስምምነት አያስፈልግም ብሏል፣ ወይም ፕሪቶሪያ ስምምነት ፈርሷል ብሏል። በዚህ ምክንያት የትኛውም የዲፕሎማሲውን ማህበረሰብ ማማለል አይችልም። ሁለተኛ ከዚህ ቀደም ልክ እንደ ቻናል ሲያገለግሉ የነበሩት ከምዕራባውያን ጋር ለኮሚኒኬሽን እንደ ቻናል ሲያገለግሉ የነበሩት ጌታቸው ረዳ አሁን ህወሓት ውስጥ የሉም እና በህወሓት ውስጥ ልክ በጌታቸው ረዳ ደረጃ ያለ በምዕራባውያኖቹ ዘንድ ተቀባይነት ያለው የፖለቲካ ፐርሶናሊቲ ያለው ፖለቲከኛ የለም። ስለዚህ ቲፒኤልኤፍ አገር ውስጥ ተሸብቦ ድምፁ በሙሉ አገር ውስጥ ተሸብቦ ብሎም ክልል ውስጥ ራሱ ያለው ተቀባይነት እየተሸበበ የሚሄድበት ሁኔታ ሰፊ ነው። የህግ አይነት የቅቡልነት ችግር አለ። የህግ አይነት በተመለከተ ከፌዴራል መንግስቱ ጋር የገባው ሰጣ ገባ አለ። በጎን ደግሞ የጀነራል ታደሰ ወረደ አደረጃጀት እጅ አልሰጠም ብሏል። እስቲል እዛው ፋይት እያደረገ ነው ፊት ለፊት። እንዲሁም ደግሞ ነፍጥ አንግበው እዚህ ቲፒኤፍ የተባሉ ምንም እንኳን ቁጥራቸው ያን ያህል ደረት የሚያስነፋ ባይሆንም ያም ኃይል ከቲፒኤልኤፍ ጋር ለመዋጋት ወይም ለመፋለም ዝግጁነት አለው። የተወሰኑ አካባቢዎችም ሲፋለም ተመልክተናል። በትግራይ ያለው የፖለቲካ ድባብ በዚህ መልኩ እጅግ በጣም ለያዝ በጣም አስቸጋሪ ነው። በእርግጥ ይህ ነው ተብሎ ራሱ ዲፋይ ማድረግ ያስቸግራል። የትግራይ ፖለቲካ እያደረ እየተባባሰ ነው የሚሄደው። መሬት ላይ ያለው ማህበረሰብ በሚያሳዝን ሁኔታ በቲፒኤልኤፍ ኃይል ሰቆቃ እየደረሰበት ነው። እንግዲህ ያ የፖለቲካ ሁነት ወደ ምን ያመራል የሚለው ነገር ብዙ በጀት ተይዟል። ህዝቡ መጠነ ሰፊ የሆነ የሰብአዊ ቀውስ ውስጥ እንደገባ መረጃዎች እየወጡ ነው። የትግራይ ፖለቲካ በጣም ታሟል፣ ወይም የትግራይ ክልል አጠቃላይ ታሟል። ያው እንደ ሀገር ያለው የፖለቲካ ሁኔታ ጤነኛ ነው ማለት አይቻልም። ነገር ግን ትግራይ ያለው ደግሞ በጣም እየተባባሰ እንደሆነ ማሳያዎችን መዘርዘር ይቻላል። በመውጫነት ያስኩት የዚህ ወልቃይት ጋር የተያያዘውን ትኩሳት ነው። ይህን 2-3 ቀን
ከወልቃይት ጋር በተያያዘ ግራና ቀኝ የሚወረወሩ ሀሳቦችን ተመልክተናል። በተለይ ሂውማን ራይትስ ዎች ያወጣው ሪፖርትን ተመርኩዞ የአዲስ ስታንዳርድ የተባለው እንግዲህ የመረጃ አውታር እሱም ጉዳዩን በስፋት የዘገበበት ሁኔታ አለ። ሲዘገብ በምን መልኩ የተዘገበው? በእርግጥ ፒውርሊ የሰብአዊ መብት ጥሰትን ያማከለ ሪፖርት ነው ወይ ተብሎ መሞገት አለበት። አንድ እንደዛ ነው። ሁለተኛ አንዳንድ የምናነሳቸው ለፖለቲካ ትንታኔ ተጋላጭ የሆኑ አንዳንድ መረጃዎችንም ተመልክቻለሁ። እስኪ አንድ 2-3 ፖይንቶችን እናንሳ። መጀመሪያ ሁማን ራይትስ ዎች እንግዲህ ይህን ሪፖርት ሲያቀርብ የዛ ያሉት የትግራይ ተወላጆች የደረሰባቸውን ሰቆቃ ታሳቢ አድርጎ ነው። ስለዚህ ሳምፕል ሳይዙ ታማኝነት የለውም። ከዛ የተፈናቀሉ የትግራይ ተወላጆች አንደኛ ለቲፒኤልኤፍ የፖለቲካ አይዲዮሎጂ ተጋላጭ እንደሆነ የታወቀ ነው። ስለዚህ ፖለቲካ አይዲዮሎጂ ደግሞ የቲፒኤልኤፍ የፖለቲካ አይዲዮሎጂ ደግሞ ወልቃይትን በማንኛውም ቅጽበት የትግራይ የማድረግ ሞቲቭ አለው። የትግራይ ደግሞ ለማድረግ ደግሞ የትኛውንም የፖለቲካ ቁማር መቆመር እንግዲህ ምንድነው ሩል ኦፍ ዘ ጌም ነው። የፖለቲካ ሩል ኦፍ ዘ ጌም የጨዋታው ህግ ነው እንግዲህ። ስለዚህ ሁማን ራይትስ ዎች እንዳለ እንደ ሳምፕል የወሰደው አጠቃላይ ለሪፖርቲንግ ማለት ነው ልክ እንደ ሳምፕል የወሰደው የትግራይ ተወላጅ ተፈናቃዮች ፖለቲካሊ ሃይሊ ሞቲቬትድ የሆነ አይዲዮሎጂካሊ ቻርጅድ የሆነ ሀሳብን ነው ለሂውማን ራይትስ ዎች የሰጡት። አንድ ይሄ ነው። ሁለተኛ ይሄንን ተቀብሎ ያስተጋቡት የሚዲያ አውታሮች ለቲፒኤልኤፍ ቅርብ ወይም ስስ ልብ ያላቸው የሚዲያ አውታሮች ናቸው። አዲስ ስታንዳርድ እንደምናውቀው ከዋናዋ ከጋዜጠኛዋ ከባለቤቱ ምንድነው የአዲስ ስታንዳርድ ባለቤት ከሆነችው ከጸዳለ ጀምሮ ምን ያህል ለቲፒኤልኤፍ ስስ ልብ እንዳላቸው እናውቃለን። ቲፒኤልኤፍን በተመለከተ ከቲፒኤልኤፍ በላይ ቲፒኤልኤፍ ሆነው የወልቃይትን ጉዳይ በዓለም አቀፍ ደረጃ ራሱ ሲያጦዙ ተመልክተናል። እና የአዲስ ስታንዳርድ ጉዳዩን በጣም ብዙ ርቀት ሄዶ ለጥጦ ለማጦዝ የሄደበትን መልከት ስንመለከትም ሁለተኛ ጥርጣሬያችን የሚያበረታ ነው። ሶስተኛው የኢትዮ ፎረምም ያው እንደምናውቀው ከትግራይ ፖለቲካ ጋር ያለው ጉድኝት በጣም አዎንታዊ ነው። አዎንታዊ ሲባል በጥሩ መንገድ ሳይሆን ከቲፒኤልኤፍ የፖለቲካ እሳቤ ጋር ብዙም ያራቁ አጀንዳዎችን ሲያራግብ እንመለከታለን። እና ወልቃይትን በተመለከተ የሚያራምዱትም የፖለቲካ አቋም አስተሳዛቢ ነው ማለት ቲፒኤልኤፍ ለሚመቸው የፖለቲካ ትርክት ነው በአብዛኛው ጊዜ ሲያጋድሉ የምንመለከታቸው ማለት ነው። ሶስተኛው 740 ሺህ ሰው ተፈናቅለዋል ይላል። በጣም የሚያስቅ ነው። እንግዲህ ወልቃይት በ2013 የነበረው የሰው አጠቃላይ የህዝብ ብዛት ወደ 300 ሺህ ከ300 እስከ 400 ሺህ ይጠጋል። እንግዲህ ይሄ በደንብ ቆጠራ ተደርጎ ማለት ነው 2013 እንግዲህ በ2013 ይሄ ከሆነ አሁን ያለንበት በ2018 740 ሺህ ህዝብ ያውም ደግሞ በሙሉ የትግራይ ተወላጆች ናቸው የሚል ነገር ነው። ይህ የሚያሳየው አንደኛ ሱት የሆነ ስታቲስቲክስ በማቅረብ ወደፊት ደግሞ ዲሞግራፊን በተመለከተ የወልቃይትን አጠቃላይ ዕጣ ፈንታ በዲሞግራፊ ለመቀየር ከማሰብ አንጻርም ነው። ወልቃይትን የተመለከተው ዕጣ ፈንታ የቲፒኤልኤፍ የሚመለከትበት የፖለቲካ እሳቤ እናውቀዋለን። ከዛ አንጻር ነው እንግዲህ ደመቀ የዛ አስተዳዳሪው ማለት ነው ማነው ደመቀ ኮሎኔል ደመቀ እሳቸው ለቢቢሲ ምላሽ ሰጥተዋል። ቲፒኤልኤፍ ሳተላይት ኃይሎች ናቸው ጉዳዩን እያረገቡት ያለው ነፃና ገለልተኛ የሆኑ አካላት መጥተው ወልቃይት ላይ ያለውን አጠቃላይ የሰብአዊ መብት ጥሰት መመልከትና መዘገብ ይችላሉ፣ በራችን ክፍት ነው ብለዋል። እንግዲህ እኔ ልክ እንደ መውጫ አንድ ማኖረው ሀሳብ ምንድን ነው የቲፒኤልኤፍ ኃይሎች ወልቃይትን በተመለከተ ራያን በተመለከተ የሚያራምዱት የፖለቲካ እሳቤ ቆም ብለው ካላጤኑ የአካባቢ ሁሌ የማይበርድ ማለት ነው። በተለይ በሁለቱ ወንድማማች ህዝቦች መካከል ልክ እንደ ሽብልቅ የሚሆን ነገር ነው። ልክ ካሽሚር ማለት ነው። ካሽሚር ፓኪስታን እና ህንድ የሚወዛገቡበት አካባቢ አለ። ልክ እንደዛ ወልቃይትንም በካሽሚር ሂሳብ እንደመመልከት ነው የሚሆነው። ነገር ግን እውነታውን ተቀብሎ ከዚህ ቀደም ቲፒኤልኤፍ በኃይል ወሮ የያዘው ነው። እውነት ለመናገር የትኛውም ታሪካዊ ሰነድ ለቲፒኤልኤፍ አይደግፈውም። ወልቃይት የትግራይ አካል ሆኖም አያውቅም። በታሪክ ምንም አይነት የታሪካዊ ማስረጃም የለም። ነገር ግን ቲፒኤልኤፍ ልክ ስልጣን ላይ በሚወጣበት ጊዜ 84 ላይ በኃይል የወሰደው መሬት ነው እና እውነታውን ተቀብሎ ነገር ግን መሬት ያለው ማህበረሰብ የትግራይ ማህበረሰብ አገሩ ነው ወንድም ከሆነው ከአማራ ህዝብ ጋር ማለት ነው ተነጋግረው
ችግራቸውን በመፍታት ወደፊት አሳታፊ የሆነ በኤሊት ደረጃ ኮንሰንሰስ ተፈጥሮ የሆነ ፍትሃዊ የሆነ አደረጃጀት እዛ አካባቢ ካልተፈጠረ ቲፒኤልኤፍ ቀምቶ እዛ አካባቢ ያለውን ማህበረሰብ ማለት ልክ ከመሬት ላይ ኤትኒክ ክሊንሲንግ ወይም ጄኖሳይድ በመፈጸም የራሱን የፖለቲካ አደረጃጀት ለመትከል የሚያደርገው ጥረት የትም ርቀት አያስኬድም። ቆም ብሎ መጤን አለበት። በኤሊቶቹ ደረጃ ወይም ደግሞ በዚህ በሊቃኖች ደረጃ ይህ ነገር በደንብ መታሰብ አለበት የሚል የመጨረሻ መልእክቴ ነው። አድማጭ ተመልካቾቻችን የዛሬውን ዝግጅታችንን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።